እናቴ ከጎኔ ትኖር እንጂ ሌላ ሁሉ ትርፍ ነው። ይህች ቃል ዝም ብሎ ቃል ፈጽሞ አይደለችም። እስኪ ሁላችሁም እናቴ እወድሻለሁ እያላችሁ ኮሜንቱን አጥለቅልቁት። በጣም በህይወት የሚቆጨኝ አቤ ማጣቴ ብቻ ነው። ምንም የሚቆጨኝ ነገር የለም። የአንድ ኢትዮጵያዊ ደሞዝ ከ7000 ምናልባት አሁን 12000 ብር እንደዛ አይነት ገደማ ደርሷል። 12000 እስከ 20000 ባለው። ሰላም ውድ የተከበራችሁና የተወደዳችሁ የዚህ ቻናል ቤተሰቦች እንዴት ናችሁልኝ? ሰሞነኛ ወቅታዊ አነጋጋሪ የሆነ ጉዳዮችን ይዤላችሁ መጥቻለሁ። ታዲያ ቤተሰቦች ለቻናላችን አዲስ ከሆናችሁ ቻናላችንን ሰብስክራይብ፣ እንለቃቸውን ደግሞ ቪዲዮዎች ላይክ ያደርጋችሁ አብሮነታችሁን አሳዩን። ወደ ቪዲዮቹ ቤተሰቦች ዛሬ መጀመሪያ ማሰማችሁ ቪዲዮ ምንድነው? እዚህ ምድር ላይ ምትክ የሌላት ማንም ሰው በምንም አይነት ሁኔታ ሊተካት አትችልም የምትባለው እናታችን ዛሬ ቀኗ የተከበረ ይገኛል። በዛሬው ዕለት የእናቶች ቀን የተከበረ ይገኛል። ታዲያ የተለያዩ ሰዎች ስለ እናቶች የተለያዩ ነገሮችን እየተናገሩ ይገኛሉ። አንድ ወንድማችን የሚለውን ነገር ሰምተን እንመለስ። እናቴ ከጎኔ ትኖር እንጂ ሌላ ሁሉ ትርፍ ነው። ይህች ቃል ዝም ብሎ ቃል ፈጽሞ አይደለችም። እስኪ ሁላችሁም እናቴ እወድሻለሁ እያላችሁ ኮሜንቱን አጥለቅልቁት። ለእናታችሁም እንዲህም በሏት፣ ውድ እናቴ ሆይ ያንቺ በህይወት መኖር ብቻ ለኔ ትልቅ ስንቅና እንዲሁም ደግሞ ትልቅ ስኬት ነው። ፈጣሪ እድሜሽን ያርዝምልኝ፣ በጤናና በደስታ ከጎኔ ያኑረሽ እያላችሁ ለእናታችሁ ያላችሁን ፍቅር ገለጹላት። እናቴ ከጎኔ ትኖር እንጂ ሌላ ሁሉ ትርፍ ነው ስንል ከእናታችን ምርቃትና መኖር በላይ የሚበልጥ አንዳችም ምድራዊ ስኬት እንደሌለ ለማሳየት ነው። እኛ እንድንጠግብ እሷ ጾሟን ያደረች፣ እኛ እንድንለብስ እሷ የተራቆተች እውነተኛ የትዕግስት ተምሳሌት ናት። ዛሬ የእናቶች ቀን ሲከበር ስለኛ ብላ የከፈለችው መስዋዕትነት፣ በእንባ የታጀበው ጸሎቷና በምንም የማይተካው ደግነቷን የምናስብበት ታላቅና ልዩ ቀን ነው። እናት ማለት ትናንትም ዛሬም ነገም የህይወት መሰረት ናት። እናቴ ሆይ እንኳን ለእናቶች ቀን በሰላም አደረሰሽ። እንደተመለከታችሁ ሰው ቤተሰቦች የተለያዩ ሰዎች የተለያዩ ነገሮችን የተናገሩ ይገኛሉ። እናቴ 1000 ዓመት ኑሪልኝ ያላችሁ እንዲሁም ደግሞ ለእናታችሁ መልካም ምኞት ካላችሁ መልካም ምኞታችሁን የኮሜንት ሴክሽን ላይ አስቀምጡልን። ወደ ኔክስት ቪዲዮ ትናንትና ዕለት ቤተሰቦች የግንቦት ልደታ የተከበረ ነበር። ታዲያ የተለያዩ ሰዎችም የተለያዩ ቦታዎች ላይ እጅግ በጣም ደስ የሚል ድባብ ያለው ሁኔታ ግንቦት ልደታን እያከበሩ ነበር። ታዲያ ሙስሊም ወንድሞቻችንም ከኛ ጋር በመቆም እናታችን ቅድስት ድንግል ማርያምን እንደሚወዷት እንዲሁም ደግሞ በልደቷም ደስተኛ እንደሆኑም የተናገሩ ነበረ። ይህን ቪዲዮን የተለያዩ ሰዎችም የተቀባበሉት ነበረ። ቪዲዮን አይተን እንመለስ። ኦርቶዶክሶች ወላሂ ነው የምላችሁ፣ እኔስ ማርያምን ወዳታለሁ፣ እኛም እንዳንተ እንወዳታለን። እኔስ ማርያምን ወዳታለሁ፣ እኛም እንዳንተ እንወዳታለን። ከወደድካት ልበላ ከወደድካት አጨብጭባ፣ እኔስ ማርያምን ወዳታለሁ፣ እኛም እንዳንተ እንወዳታለን። አትወዳትም ሸክም ነው፣ አትወዳትም ቀልድ ነው። ሰላም አለይኩም ወሰላም ያጀማ። እንደተመለከታችሁ ነው ቤተሰቦች ወንድማችን የእስልምና እምነት ተከታይ ነው፣ ግን የልደታ ሰፈር ልጅ ነው። ልደታ ቤተክርስቲያንን እያስዋበ ነበረ። እንዲሁም ደግሞ ከጓደኞቹ ጋር ሆኖም ለተለያዩ ምዕመናንም ዳቦም እየሰጡ ነበረ። ታዲያ ቤተሰቦች ኢትዮጵያዊነት ይህን ይመስላል። የተለያዩ ሰዎችም በዚህ ድርጊት እየተገረሙ ይገኛሉ። እናንተስ የወንድማችን ድርጊት እንዴት አገኛችሁት? ሀሳባችሁን ኮሜንት ላይ። ቤተሰቦች ቀደም እንደነገርኳችሁ በዛሬው ዕለት የእናቶች ቀን የተከበረ ይገኛል። ታዲያ ቅዳሜን ከሰዓት ላይ ኢቢኤስ ቲቪ ላይ የምናውቀው ዳጊ ሁላችሁም ታውቁታላችሁ። ታዲያ በህይወቴ የሚቆጨኝ ነገር ቢኖር እናቴን በህይወት ማጣቴ ነው እያለ እናትን ማጣት የሚያክል መራር ነገር እንደሆነ እየተናገረ ነበረ። ይህን ቪዲዮም አይተን እንመለስ። በጣም በህይወት የሚቆጨኝ አቤ ማጣቴ ብቻ ነው። ምንም የሚቆጨኝ ነገር የለም። ለምን እንደዚህ ሆንኩ ብዬ እናቴን ብቻ መልስ፣ እሷን አኑሬ እኔ በእኔ እሷን ሞት ባላይ እሷን እኔ በጣም ይሻለኝ ነበር። ማለት ብዙ ነው የተጎዳሁት። በተለይ እሷ ከሞተች በኋላ ላይክ 1-2 ዓመት እኔና እኔ አልነበርንም። ላይክ አካዳሚክ ላይ ትምህርት ላይ ብትይ ከፍል እስከ መድገም ድረስ ብዙ ነገሮች ከሰው ጋር አዲስ ሰዎች መልመድ፣ አዲስ ፋሚሊዎች፣ አዲስ ሰው ነው። ላይክ እንዴት ልጅ ነኝና የሚሰማኝም አይመስላቸውም። በቃ
ከዛ በኋላ ነው እኔ ገላይ መታጠብ እንኳን እንዴት እንደሆነ እንትን ያር አታምነኝም። ላይክ ከባድ ነበር። በተለይ እሷ ሐኪም ቤት የምተኛበት ሰዓት እሑድ ነበር የሚፈቀድልኝ እሷን ለማየት እና በየቀኑ አልሄድም ነበር። ትናፍቀኝ ነበር። ለእኔ ትልቁ ከባድ ቀን እናቴ ያጣው ቀን ማለት ስቲል በቃ አሁን እንደ ሕፃን ልጅ ነው የምትናፍቀኝ። ከባድ ነው። ቤተሰቦች እንደሰማችሁት እንደተመለከታችሁት ነው። የተለያዩ በህይወታቸው ትልቅ ከሚሰበሩበት ምክንያቶች መካከል አንዱ እናትን ማጣት ነው። ታዲያ ይህ ወንድማችንም እንደዚህ አዝኖ አሁን ላለበት ስኬት ላይ ቆማ እናቱ ባለማየቱም እጅግ በጣም ተከፍቶ ሀሳቡን የተናገረ ነበር። ታዲያ እናንተስ የዳጊ ነገር እንዴት አያችሁት? እናንተስ ስለ እናታችሁ ድጋሚ ጠይቃችሁ ምን አይነት ሀሳብና ምን አይነት አስተያየት አላችሁ? ለእናታችሁ መልካም ምኞት ካላችሁ በድጋሚ ጠይቃችሁ ኮሜንት ላይ ሀሳባችሁን አስቀምጡ። ቤተሰቦች በቀጣይ ደግሞ ማሳያችሁ ነገር ምንድን ነው? እጅግ በጣም ትላልቅ ሀብታም ባለሀብቶች በተለያዩ የመልአክ ክብረ በዓሎች ላይ ስራ አይሰሩም የሚታወቅ ነገር ነው። እጅግ በጣም ብዙ ሰዎች የተለያዩ ቅዱስ ሚካኤልን፣ የቅዱስ ገብርኤልን እንዲሁም ደግሞ የእናታችን የቅድስት ድንግል ማርያምን የመድኃኔዓለምን ዓመታዊ ክብረ በዓል በማስመልከት የተለያዩ ባለሀብቶች ስራ አይሰሩም። ታዲያ ከነዛም መካከል እጅግ በጣም ትልቅ ቦታ የደረሱ የመልአኩ የቅዱስ ገብርኤል የዕለቱ ቀን ላይ ስራ ማይሰሩ አንድ ባለሀብት የተናገሩት ነገር ሰምተን ነበር። ቦርድ ቸርማናችን ገብርኤል ነው። የዛለት ዶዘር አይንቀሳቀስ፣ ሎደር አይነዳ፣ ገልባጭ አይደረግ። እኔ ከቤተሰቦቼ ጋር ከቤት ተነስቼ ግቢ ገብርኤል በእግሬ ለ34 ዓመት 68 ጊዜ ቁልቢ ገብርኤል ይጃለሁ። በአመት 2 ማለት ነው። አይቀርም የፈለገ ጦርነት መጣ ሲባል የፈለገ ነገር ይምጣ፣ የገብርኤል ታሪኩ ብዙ ነው። ከሰዓት ያወጣል። አንድ ነገር ልንገራችሁ። 6500 ሰራተኛ ያለ አሁን 6500 ሰራተኛ በየወሩ የገብርኤል ስራ የለም። በአመት አይደለም፣ በየወሩ ቢሮ ዝግ ነው አጠቃላይ። ለምን? ቦርድ ቸርማናችን ገብርኤል ነዋ። እሱን ከያዝን የት እንሄዳለን? ምንም ከሰዓት ያወጣናል። ቂርቆስን ከሰዓት ካወጣኛ ነው የሚያወጣ። ስለዚህ ትልቅ ጥፋት ተስፋ መቁረጥ ነው። ሁላችሁም እዚህ ያላችሁ ሰዎች ለመስራት ለማደግ ትሞክራላችሁ። ተስፋ አትቁረጡ። አንድ ቀን አለ። እልህ ያያዛችሁ ከያዛችሁ ግን አሸናፊ ናችሁ። ተስፋ ከቆረጣችሁ ግን መጥፎ ነው። ሁሉም የደረሰበት ደረጃ ትደርሳላችሁ። አይደረስም ብላችሁ አታስቡ። ይደረሳል። የማይደረስበት ምንም ምክንያት የለውም። ስለዚህ ማንም ሰው ተስፋ መቁረጥ የለበትም። አንድ ዓመት መጥፎ ዓመት ይሆናል። ሁለተኛው ዓመት መጥፎ ዓመት ይሆናል። አዋይ ሶስተኛው ዓመትን ለምን አልሞክረውም ብሎ መሄድ ያስፈልጋል። ይሄ እኔ ንግድ ነግጄ እምቢ ብሎኛል፣ ንግድ ስነግድ እምቢ ስላለኝ ማቋረጥ አለብኝ ብሎ ማሰብ አለበት? የለበትም። ይሄኛውን ይነግዳል፣ አልሆነለትም። ይሄን ይነግዳል፣ አልሆነለትም። ሌላውን መነገድ አለበት። ስለዚህ ተስፋ መቁረጥ የሚባል ነገር ሁላችሁ ጋር እንዳይገባ። ሁላችሁም ከሰራችሁ ሀብትና ንብረት ታፈራላችሁ። ስራ ከጀመርኩ ጀምሮ 11 ተኩል ነው የምነሳው። ጠዋት ብራይት ለመሆን ጂሜን ሰራለሁ። ጠዋት 1 ሰዓት ለምን ቤት እንዳልቀሰቀሳቸው ተኝተዋል። እንግዲህ አይደል እንዴ? ጠዋት 1 ሰዓት 20 ከሚሆኑ የመምሪያ ኃላፊዎች ጋር አብሬ ሻይ እጠጣለሁ ከሰራተኞቼ ጋር ሁሉ ጊዜ እስካሁን ድረስ እስከ ትናንት እስከ ዛሬ ድረስ አብሬ ሻይ እጠጣለሁ። እንደሰማችሁት ነው። እጅግ በጣም ባለጸጋ ናቸው። ግን እዚህ ደረጃ ደርሰው እግዚአብሔርን ይፈራሉ፣ የመላእክቶችን ቀን ያከብራሉ። ምንም አይነት መኪና በእኔ ስም የሚተዳደር አይንቀሳቀስም እያሉ ለመልአኩ ለቅዱስ ገብርኤል ያላቸውን ክብር እያሳዩ ነበር እኚህ ባለሀብት። ታዲያ የባለሀብቱን ንግግር እንዴት አገኛችሁት? ለሁላችንም መነቃቃት እንድጠናሉ ስላሰብኩ ነው ይህን ቪዲዮ ይዤላችሁ የመጣሁት። ነገ የተሻለ ቦታ ደርሰን እግዚአብሔርን በማንኛውም አይነት ቦታና ሰዓት ላይ ማክበርና ማክበር እንዳለብን ያሳያል ብዬ ስላሰብኩ ነው ቪዲዮ ይዤላችሁ የመጣሁት። እናንተስ ቪዲዮን እንዴት አያችሁት? ሀሳባችሁን ኮሜንት ላይ አስቀምጡ። ያዩ ሌክጀሪ የሆኑ ነገሮችን ያደርጋሉ፣ የገንዘብ አቅማቸውንም ያሳያሉ። ግን ኢትዮጵያ ውስጥ እጅግ በጣም ብዙ የተቸገሩ የተጠሙ እንዲሁም ደግሞ ምግብን የሚናፍቁ ሰዎች እንዳሉ መርሳት እንደሌለባቸው ማሰብ አለብን እያለ አንድ ወንድማችን እየተናገረ ነበረ። ለሽምግልና የሚላክ አበባ ከ1.5 ሚሊዮን ብር በላይ ነው የሚሸጠው። ታዲያ እጅግ በጣም ብዙ የተቸገሩ ሰዎች ባሉበት ሀገር ላይ ነገ ጠውልጎ ለሚጣል አበባ ይሄ ሁሉ ብር ግን አግባብ አለው እያለ ነበር ወንድማችን። የወንድማችን ንግር
ሰምተን እንመለስ። የአንድ ኢትዮጵያዊ ደሞዝ ከ7000 ምናልባት አሁን 12000 ብር እንደዛ አይነት ገደማ ደርሷል። 12000 እስከ 20000 ባለው ትልቅ ብር እንዳይመስላችሁ ወገኖች። አሁን የቤት ኪራይ ዝም ብሎ ርካሽ የቤት ኪራይ የሚባል ከ10000 ብር በታች አታገኙ። አዲስ አበባ ውስጥ ነው ብላችሁ ክፍለ ሀገርም ብሶበት የሆነ ነገርስ ኖሮን ሲያበቃ በቃ ማለት አበባ ንግዛ ችግር የለውም አይደለም። ባይሱዚ እንዳልኳችሁ ምንም ችግር የለውም። በሄሊኮፕተርም በታንክም በምንም አስጭነው ውሰድላት። ነገር ግን ያንን ነገር ሶሻል ሚዲያ ላይ አምጥተን አይ ይውልኝ ብለን እንቁልልጭ የምንል ሰዎች የበዛ ነው እኮ። ከማንነት ቀውስ የተነሳ ያለንን ነገር ድሃዎችን አሳይተን፣ ድሃው ስላችሁ አንተ ያለህ ነገር የሌላቸው ሰዎች አሳይተ እነሱ አንተን ሲያመልኩ ከሆነ እኮ አንተ እየፈለክ ያለው መመለክን ነው፣ ጣዖት መሆንን ነው እንጂ የሆነን ቪዲዮ መቅረጽ ብቻ አይደለም። እንግዲህ ወገኖች የኔ ጩኸት ለምን ሰዎች ገንዘብ ያወጣሉ አይደለም እያልኩ ያለው ነገሩ ገንዘብ ኢንቨስት ከማድረግ የዘለለ የማንነትን ፕሮብሌም ስላለው ስሩ ላይ የተበላሸ ምንም ነገር ደግሞ ወገኖች ምንም ነገር ብትገነቡበት ስለሚፈርስ፣ ታዲያ በእንደነዚህ አይነት ሩጫዎች ውስጥ ወገኖች የሳጥናኤል ዓለም ሁለት የሆኑ መሰረታዊ ነገሮችን ማፍረስ የራሱን የሆነ ነገር መገንባት ይፈልጋል። የመጀመሪያው ትዳር፣ የፍቅር ግንኙነት ኢትስ ኦል አባውት ወገኖች ፊዚካልና ስጋዊ ይሆናል ከአለው መንፈሳዊ ኢምፕሊኬሽን ውጪ ማለት አምላክ ለህዝቡ ለፍጥረቱ ያለውን ዓላማ ካስታወቀ በኋላ ያንን ዓላማውን ጠምልሎ ህዝቡ እንደ አምላክ እሳቤ ሳይሆን እንደ ዳቢሎስ ጽንሰ ሐሳብ እንዲኖር ስለሚፈልግ ያንን ያደርጋል። ስለዚህ ትዳር የሚለው ጽንሰ ሐሳብ ወገኖች አሁን ከመንፈሳዊ እሳቤ ወጥቶ ስጋዊ ሆነ። ታዲያ አሁን ወገኖች የፍቅር ግንኙነት ስፔሻሊ ደግሞ ትዳር ኢትስ ኦል አባውት መኒ ኤንድ ሴክስ ሆኗል ነው ምናችሁ። ቴሌጎኖች በጣም በርካታ ቁጥሩ በጣም በሚያስፈራ ሁኔታ ብዙ ሰዎች ያደርጋል። በጣም የሚወዳት በቅንፍ ውስጥ ማለት ነው ያው ፍቅርም መልኩን ስለቀየረ ይሄ ፍቅር አምላክ የሚለው እግዚአብሔር የሚለው ፍቅር ምናምን እኮ ወገኖቼ መጽሐፍ ቅዱስ ውስጥ እየቀረ ይመስለኛል። ፍቅርንም የሚለውን ሰይጣን ጥብልል አድርጎት ሌላ አይነት ዕውቀት ስለጨመረበት ብዙ ሰው ወዳታለሁ፣ ግን እኔ እኮ I just go around and you know sleep with another person እሷም እንደዚህ ትላለች ማለት እኔ እኮ ልቤ እሱ ጋር ነው ያለው መቀመጫ እንጂ ለዛቆጆ አንተ ልጅ። ሁለተኛውና ደግሞ ትውልድን በፒንሳ የሆነ ነገር እንደምታጣሙት አስተሳሰቡን እምነቱን ዓላማውን ካልቸሩን ማነሩን ኖርሙን የሚያጣመምበት ደግሞ ወገኖች ኪዩሬትድ የሆነ አርቲፊሻል የሆነ ነግራችኋለሁ ኤግዚቢሽን የሆነ ፋሽን ሾው የሆነ የፍቅር ግንኙነትን በትምህርት ጥቅስ ውስጥ ወገኖች ከዛም አልፎ ተርፎ ደግሞ ልጅቷን ያንተ የምታደርግባቸውን ድግሶች ይጨምራል። አሁን እኛ ጋር ድግሱ በዝቷል፣ አልዋሻችሁም ወገኖች በዝቷል። ለማግባት ፕላን ያላችሁ ሰዎች በጣም በቃ ከገጠር ያምጡ ለቤተሰቦች ማታስቸገር። ስለዚህ እንደነዚህ አይነት ወገኖች ማህበረሰቡ ላይ ብር አለኝ በነገራችን ላይ ምንም ብላክ ኤንድ ዋይት አድርገን ስናወራው ምንም ሳናወሳስበው ግራጫዊ መልክ ሳንሰጠው ከተነጋገርን ሰዎች የሆነ ነገር እንደገዙ እንዳደረጉ ለሚስታቸው የሆነ ነገር እንዳደረጉ ቪዲዮ ካልተቀረጸ እኮ ወገኖች አይ ማስታወሻ ምናምን ሆኖ እንዲቀመጥ እኮ ነው ሶሻል ሚዲያ ላይ ምን አስቀምጠው አይደለም። ትክክል ነው ቤተሰቦች። ብዙ እህቶቻችን የሞዴስ ዋጋ መጨመር እንኳን ያሳሰባቸው ይገኛል። አስቡት በዚህ ኑሮ ውድነት ላይ ይሄ የመሰለ ቅንጡ ነገሮችን አታድርጉ ግን ማለት አይቻልም። ምክንያቱም ገንዘብ በርፋቸው ነውና። ግን ምናልባት ደግሞ በጎን ነዳያንን ቢረዱ እንዲሁም ደግሞ አረጋውያንን በቄሮን ውስጥ የሚገኙ ደግሞ ብዙ ታዲያ እናንተ ወንድማችን ነገርስ እንዴት አያችሁት? በድጋሚ ደግሞ በተያዘ ሌላ ቪዲዮ ላሳያችሁ። ባልና ሚስቶች ናቸው በውስኪ እጃቸውን የታጠቡ በነበር በሰርግ ስነ ስርዓታቸው ታዲያ እጅግ በጣም ብዙ ሰዎችን እየተገረሙ ይገኛሉ። ይህን ቪዲዮ አይተን እንመለስ። ስልጣኔያችንና ችግራችን እኩል አልሄድ እያለን ይመስለኛል። እንግዲህ ብዙዎቻችሁ ምን አገባ ትሉኛላችሁ። ምንም አያገባኝም፣ ግን የተሰማኝን ደግሞ የመናገር መብታለኝና በቅርቡ ምን አገኘሁ መሰላችሁ? በአንድ ክለብ ላይ አንድ እህታችን በርዝዷን እያከበረች እጇን በሻምፓኝ እየተለቃለቀች ሲጨበጨበላት አየን። ይበለው ይብለናል። ምክንያቱም እቺ ልጅ ወይ ምናልባት በደሞዛ እንደዛ ላታደርግ ትችል ይሆናል፣ ግን ስፖንሰር አላት ወይ ደህና ቤተሰብ ነች ነው። ብሩን እንግዲህ ከየት እንዳመጣችሁ እሱና አሁን ታበርሲሳባት በኮንቴንታቸው ይጨነቁበታል፣ ይሰሩበታል ብዬ ተስፋ አደርጋለሁ። አሁን ምክንያቱም እንደዚህ አይነት መጨማለቆች በጣም እየበዙ ነው። እኔ እንደውም የሆነ ትሬንድ አይታ ሊሆን ይችላል ብዬ አስብኩ። ግን ሁለት ጥያቄዎች በጭንቅላት ይመላለሳሉ ስለ ልጅቷ ሳስብ። እቺ ልጅ እንግዲህ ጓደኞቿ ውስጥ ከዛ ውስጥ ብዙዎቻችን እናውቃለን፣ እየኖርን ያለነው ህይወት ስለሆነ ነው። ብዙዎቻችን ጓደኞቻችን ከጓደኞቻችን ላለማነስ እያለን በርዝዴይ ወይም እንደዚህ ስንጠራ ለማክበር ተላልጠን ተጋግጠን ተፋፍቀን የምንሄድ ሰዎች አለን። ግን እርግጠኛውን የሚነግርሽ አንቺ ሻምፓኝ እነዛ ልጆች ለትራንስፖርት ወላ ተቸግረውበት ይሆናል አንቺን አክብረው የሚመጡት። እስኪ እንተዋቸው፣ የአንቺ ተመሳሳይ ላይፍ ላይ ያሉ ሰዎች ናቸው እንበል።
በየቤቱ ስንት እህቶቻችን ናቸው አሁን በተለይ ባለንበት ሁኔታ ላይ የሞዴስ ተወዶባቸው ከቤታቸው ተሸማቀው መውጣት ያቃታቸው። ለሱ መልስ ከሰጠሽው ለራስሽ ደስታው ምን ያህል ድረስ እንደሚሄድልሽ እናየዋለን። ይህም ወንድሜን ደግሞ አየሁት። እርግጠኛ ነኝ ሰርጉ በክልል አካባቢ ሊሆን ይችላል ብዬ አሰብኩኝና ይህ ልጅ እንግዲህ ብዙዎቻችን ሰርግ ስንጠራ የቅርብ ዘመዶቻችንን ስንጠራቸው ከእናት ከአባቶቻችን ጋር ለመቀያየም የሚመጡ ቤተሰብ ዘመድ አዝማዶች በምን አይነት ሁኔታ ውስጥ እንደሚመጡ እናውቃለን። ከልብሱ ከጌጡ ከምኑ ከሽቶ ከምኑ ብቻ እንደምንም ተቸጋግረው እዛ ቦታ ላይ ለማድመቅ ስለተጠሩ የሚመጡ በጣም ብዙ ዘመዶች አሉ። ከነሱ ጋር ለመቀያየም የሚመጡ በጣም ተቸግረው የሚመጡ ብዙ ቤተሰቦች አሉ። ሲዛ ውስጥ ይሩቅ ሳትሄድ እኔ ገዳ መርዳ አልልህም፣ ነዲያን አብላ አልልህም፣ ሌላውን እንቶ የታመሙትን እንደዚህ አድርግ ምናምን አልልህም። ግን ላንተ ካየኸው እንደው ይሄን ቪዲዮ እዛው ሰርግ ውስጥ ከጠራችሁ ከተወሰኑ ሰዎች ውስጥ እንደዚህ መርጠህ ብታወጣ በጣም ብዙ ችግረኞች አንተ የታጠብክበት ውስኪ ለነሱ የብዙ ወራት መሸፈኛ የሚሆናቸው በጣም ብዙ እናትና አባቶች እዛ ሰርጉ ላይ ታድመዋል። እሱንም እንቶ የታደሙትን እንተዋቸው። ከአንተ ቤት ጎን ያሉ ዘመዶች ሊኖሩ ይችላል። አረ በቅርቡ ደውለው እንዴት ነህ በረታ ማለት አቅቷቸው በየቤታቸው የተቀመጡ ዘመዶች አሉ። ምክንያቱም ያለን ነው ኢትዮጵያ ውስጥ ነው። ዘመዶቻችንን እናውቃቸዋለን፣ የምንኖርበትን ላይፍ እናውቃለን። ይሄ የሚዋሽ አይደለም። በገዛ ገንዘቤ እንደፈለኩ ብታጠብበት ዳር የሚል የለኝም ማንም አይልህም። የውዴታ ግዴታ ነው። ግን አይምሮህ ደስተኛ ይሆናል። በሰርጉ ትረካለህ። ያንን ቪዲዮ እያየው አንተ ስትደሰት እዛ ጋር የተራቡት እናቶች አባት ደስታህን ትዳርህን ሙሉ ያደርግልሃል። ለታሪክ ስታስቀምጠው ያንን ቪዲዮ ምንድነው የሚያሳይ? ከዛ ነገ የተቸገሩትን ሄደ የሆነ ሞቱ ሲባል ለቅሶ ላይ ትገኛለህ። ግን እነዛ መድኃኒት መግዣ አጥተው ይሆናል የሞቱት። የሚበሉት የሚቀምሱት አጥተው ይሆናል የሞቱት። እንደማንኛውም አስመሳይ ሰዎች ግን ሄደን ለቅሷቸውን እንደርሳለን። እንዴት ናቸው እንዳለን ይሄ ነው ችግራችን። ግን በተቻላችሁ መጠን ዳሁንን ቁልልጭ አትበሉት። የመጣችሁ ቪዲዮ ላይ አታሳዩት። ያላየነው ነገር ምንም አይመስለንም። ስላየን ነው ይሄን የምናወራው። ግን እየመጣችሁ ዳሁንን ቁልልጭ፣ ሀብታሙን ደግሞ ወይም የዘረፈውን እንደዚህ የሚራጭበትን ደግሞ አንተ ደግሞ የተሻለ አድርገው እያላችሁ ፕሮሞሽን ከሆነም ባታሳዩን እንመርጣለን። ቤተሰቦች ቅድም እንደነገርኳቸው ሀሳቡን ጠቅላላ አድርጌ ነግራችሁ ነበረ። ኢትዮጵያ ውስጥ ብዙ የተቸገሩ እናቶች አሉ፣ እህቶች አሉ፣ እንዲሁ ደግሞ እጅግ በጣም ብዙ ስቃይ ውስጥ ያሉ አረጋውያኖች አሉ። እነሱን ሰዎች ነው ማሰብ አለብን። በደስታችን ወቅትም እየተባለ ነበረ። በአንድ ወቅት ፋንታሁን ላይ ቀርባ እጅግ በጣም አስገራሚ ነገር ስታደርግ የነበረችውን ባለሀብት መርሳት የለብንም። እጅግ በጣም ባለሀብት ነች። ታዲያ በሰዓቱ የሰርግ ፕሮግራሟን፣ የመልስ ፕሮግራሟን እንዲሁ ደግሞ የሽምግልና ፕሮግራሟን ጭምር ስታደርግ የነበረው በመቄዶንያ ነበር። ታዲያ እጅግ በጣም ሰዎችም ሲገረሙባት ነበረ። ይሄ ነገር ምናልባት ሊገራ ይገባል፣ ኢትዮጵያ ባህልን አንጸባርቀን እያሉ የተለያዩ ሰዎች ይህን ቪዲዮ እየተቀባበሉት ይገኛሉ። የወንድሞቻችንን ነገር እንዴት አገኛችኋቸው? ድርጊቱንስ እንዴት አገኛችሁት? በድጋሚ ጠይቃችሁ። አሁን ያለንበት ወቅት የሰርግ ወቅት ነው። የተለያዩ ሰዎች እየተጋቡ እንዲሁም ደግሞ የሽምግልና ፕሮግራሙን እየተላከላቸው ይገኛል። እናንተስ ድርጊቶቹን እንዴት አገኛችኋቸው? በሰፈራችሁ ውስጥ የታዘባችሁት ፕሮግራም ካለም ሀሳባችሁን ኮሜንት ላይ አስቀምጡት። ቤተሰቦች የወንድማችን የማን ያዟል እሸቱን ንግግር ሰምተን ብመለስ ወንድማችን ማን ያዟል እሸቱ ፈጣሪን መፍራትና ማክበር አለብን እያለ ነበረ። ንግሩን ሰምተን ብመለስ አንዳንድ ጊዜ ጸሎት ታደርጋላችሁ፣ ጸሎታችሁ አይሰማም። ቤተሰባችሁ እንዳይሞት ለምናችሁ ይሞታል። ቢዝነሳችሁ እንዲተርፍ ፈልጋችሁ ይከስራል። ውጭ ሀገር ቤት ፈልጋችሁ ኢትዮጵያ ውስጥ አሁንም በችግር ናችሁና ለምንድን ነው ይሄ የሚሆነው ብላችሁ ከእግዚአብሔር ጋር ትጣላላችሁ። ሸክላ ሰሪውን ለምን ብሎ አይጠይቅም። እግዚአብሔር አምላክ ይህንን ዓለም እናንተ በማትረዱት ጥበብ ፈጥሮ ፍጹም አድርጎ ሕጉን አስቀምጧል። እናንተን እየተከታተለ ስታጠፉ የሚጎዳ ፖሊስ አይደለም። እሺ፣ እግዚአብሔር ፍጹም ነው። ከናንተ አእምሮ በላይ ነው። ዓለም ሳይፈጠር የነበረ አሁንም ያለ ነገ የሚኖር ነው። አንተ ግን ትናንት የሌለ ዛሬ ያለ ነገ የምጠፋ ሰው ነህና እግዚአብሔር እንደኩያ ለምን እያልክ አትጠይቀው። ኃጢአተኛ አይደለም፣ ስተት አልሰራህም። የምትጎዳው በአንተ አላዋቂነት አይደለም ወይ? ኃጢአት እኮ ነው። አንተ ስለረሳው ነው እንጂ ውሎ አድሮ ክፉ ሁኔታ እየፈጠረ ያለው ያ የሞተው ዘመድህ ምን እንዳደረገ አታውቅም።
ዓለም ላይ ኢትዮጵያ ላይ ፖለቲካው ላይ የሚደረገውን ነገር እያየ እንዴት እግዚአብሔር ይሄን ያደርጋል አትበል። አንተ ማታውቃቸው ካንተ ህሊና የተደበቁ ተፈጥሮና እግዚአብሔር የሚያውቁት ብዙ ነገሮች አሉ። ሌላው ነገር ደግሞ ትፈተናለህ። ልጁ ነው ወይ? አማኙ ነው ወይ? ተገዢው ነው ወይ? ትፈተናለህ። አንድ ሰው ሳይሰራ ደሞዝ እንደማይሰጠው አንድ ሰው ሳይፈተንም ክብርና ጸጋን ዘላለማዊነትን አያገኝምና ሁኔታው ሲበላሽ ጸሎት ሳይመለስ ሲቀር እገዛልሃለሁ ብለህ ልብህን ንጹህ አድርገህ እግዚአብሔርን ልታምነው ይገባል። በሚጣፍጡ ቃላት እያቆላመጥከው ጌታ አምላኬ ያልክ በሙሉ ልብ ልትሰግደው ይገባል እንጂ ለምን እንዲያረክ ያልክ አትጣላ ወንድሜ። ብዙ ዋጋ ያስከፍላል። እግዚአብሔር ኃያል ነው። እሺ ዝቅ ብለህ ለምን ያደርግልሃል። እንደሰማችሁት ነው። በተለያየ ጊዜ ሰዎችን የሚያነጋግሩ ንግግሮች ነው ማናያዝ ባለ የሚናገረው። ዛሬ ደግሞ ሲናገር የነበረው ነገር ሰማይና ምድር የፈጠረን አምላክ ማክበርና መፍራት አለብን። ሁሌም ቢሆን በአእምሯችን ማስታወስ አለብን እያለ ነበር። ንግግሩን እንዴት አገኛችሁት? በቀጣይ ደግሞ ማሳያችሁ ቪዲዮ ቤተሰቦች እጅግ በጣም ብዙ ሰዎችን ያሳዘነ አንድ ድርጊት በአዲስ አበባ ውስጥ ተፈጥሮ ነበረ። እጅግ በጣም ብዙ ሰዎችም በድርጊቱ ተናደው አደባባይ ድረስ እንደወጡ የተሰማ ነበረ። ይህን ቪዲዮ አይተን እንመለስ። ለወንድማችን ፍትህ፣ ለወንድሜ ፍትህ። ሽሮ ሜዳ አካባቢ ከባድ የተባለ ቁጣ መቀስቀሱ ይታወቃል። ታዲያ በፖሊስ ላይ እጅን ሰንዝራል ተብሎ የተረሸነው ወጣት ጉዳይ አሁን ላይ ሽሮ ሜዳ አካባቢ ከባድ የተባለ ቁጣን ቀስቅሷል። ወጣቱ እንግዲህ ከዚህ በፊት በምንድነው የሚተዳደር የነበረው የሚለውና ስለነበሩ ነገሮች ተወሰነ ልበላችሁ። እንግዲህ እንደሚታወቀው ድርጊቱ የተፈጸመው በአዲስ አበባ ከተማ በጉለሌ ክፍለ ከተማ በተለምዶ ሽሮ ሜዳ ተብሎ በሚጠራ አካባቢ ሲሆን ወንድማችን ኦሮሮ ከዚህ በፊት ሽሮ ሜዳ አካባቢ ነጠላ ነጋዴ የነበረ ሲሆን እንዲሁም ደግሞ የተሻለ ኑሮ ይኖር እንደነበረም ተገልጿል። ታዲያ ገቢውን በጣም አሪፍ ስለነበር ከራሱ አልፎ ለቤተሰቦቹ እንዲሁም ደግሞ ለጓደኞቹ ይተርፍ እንደነበርም ተገልጿል። ነገር ግን አካባቢው እንግዲህ በልማት ምክንያትም ፈርሶበት እንደነበርና እንዲሁም ደግሞ ኃይለኛ የተባለ ኪሳራ ገጥሞት እንደነበርም ተገልጿል። ከዛ በኋላ በጣም ይጠጣ ይሰክር እንደነበርም ተገልጿል። ታዲያ አግኝቶ ማጣት ከባድ ሆኖበት የነበረው ይህ ወጣት አንድ ቀን ሞቅ ብሎት መንገድ ላይ ያለፈ ያለ ፖሊስ አስቆሞ ሲጠይቀው እጁን ይሰነዝርበታል። ታዲያ በዛም ምክንያት ይታሰርና ለ5 ቀናት ይታሰራል። በታሰረበት እዛው ያለ ማለት ነው አባቱ መሞቱም ይሰማል። ታዲያ ከ5 ቀን በኋላ ከእስር ቤት ሲወጣ አባቱ ወይ ደግሞ የአባቱ ድምጽ የለመደው ድምጽ ማግኘት አልቻለም። ከባድ የተባለ ሀዘን ውስጥም ይወድቃል። መቃብር ቦታ ሄዶም እንግዲህ እርሙን ያወጣል። ከዛ በኋላ ከቀናት በኋላ 3ኛው ሳምንት ማለት ነው ሚያዝያ 29 ቀን 2018 ወንድማችን ኦሮሮ የተለመደው ውሎ ሊውል ከቤት ወጥቶ ሽሮ ሜዳ ሞተር ተራ አካባቢ ከጓደኞቹ ጋር ቁጭ ባለበት በፖሊስ ትፈለጋለህ ተብሎ ማለት ነው ወደ ፖሊስ ጣቢያም ይወሰዳል። ታዲያ ፖሊስ ጣቢያም ሲወሰድ ሽሮ ሜዳ 02 ጣቢያ የሚባል ቦታ ነው የተወሰደ የነበረው። ተረኛ ፖሊስ ተጣላው ተረኛ ፖሊስ ነበርና ሽጉጥ አውጥቶ ጣቢያው በር ላይ 4 ጊዜ ተኩሶበት እንደገደለውም ተገልጿል። ታዲያ ይህንን አስከፊ ጉዳይ የፈጸመው ፖሊስም እንግዲህ አሁን ላይ በቁጥጥር ስር መዋሉን ፖሊስ ገልጿል። ምንም እንኳን ወጣቱ በፖሊስ አባል ላይ ጥቃት ለመፈጸም እጁ መሰንዘሩ ልክ ባይሆንም ነገር ግን የፖሊስ አባሉም የፈጸመው ነገር ሰብአዊነት የጎደለው ድርጊት በመሆኑ በቁጥጥር ስር መዋሉን እንግዲህ ፖሊስ ገልጿል። እንዲሁም ደግሞ ከቀናት በኋላ እንግዲህ የሚኖሩ ሪፖርቶችን ለህዝብ ይፋ እንደሚያደርግም እንግዲህ ፖሊስ አሳውቋል። እጅግ የሚያሳዝነው ለመላው የሽሮ ሜዳ ህዝብ ማህበረሰብ እንዲሁም ደግሞ ለቤተሰቦቹ ለመላው ኢትዮጵያውያን መጽናናትን እመኛለሁ። ያሳዝናል በእውነቱ። ማንኛውም ሰው ሰብአዊ መብቱ ሊከበርለት ይገባል እየተባለ ይገኛል በዚህ ሰዓት ላይ። ታዲያ ይህንን ድርጊት ሰሞኑን የተሰማችሁ በእውነት እጅግ በጣም ሰዎች አዝነው ይህን መረጃ እየተቀባበሉት ይገኛሉ። እናንተም የግል ሀሳብና አስተያየታችሁን ኮሜንት ላይ አስቀምጡ። ቪዲዮ እንደ ቤተሰቦች እጅግ በጣም ያማረና የሚያስቀና ትዳር ያላቸው አርቲስቶች ኢትዮጵያ ውስጥ የተለያዩ አርቲስቶች አሉ። ታዲያ ከነዛ አርቲስቶች መካከልም አርቲስት ዘይባ ግርማ በትላንትናው ዕለት ከባለቤቷ ጋር ተገኝታ እንዲሁም ልጆቿን ሰብስባም እጅግ በጣም ደስ የሚል የትዳር ቆይታ እንዳላት የተናገረች ነበር። ይህን ቪዲዮ አይተን እንመለስ። የተገናኛችሁበት አጋጣሚ ወደ ትዳር ያመራል ብለህ አስበህ ነበረ? ልታገባ ታስብ ነበረ ወይስ አጋጣሚዎች ናቸው? 100% የምትወስኙ ነገር አይደለም እና ብዙ ነገሮችን ክሎዝ አድርጋብኝ ነበር። ኢንተረስት ቢኖረኝም ብዙ ነገሮችን ያው ሴት ልጅ ያለች ስታክ አድርጋብኝ ነበርና ቀስ እያለ ሲሄድ እያመንኩት መጣሁኝ። እንደውም የማስታውሰው እናቴ አሜሪካ ነበረች እና ላስተዋውቃት በቪዲዮ ስደውል አውቀ ቀርታት ነው እቺማ ፌመሷ ዘፋኝ አይደለች ገራገር እቺንማ ተወዳታለሁ ብለህ ነው ምናምን ስትለኝ እሺ ባስናቀች ብለሽ ዘፈኝ አልኳትኝ። አመነች። ከዛ በኋላ ማዘር ራሱ አፈረች። የእናትን ስም እየጠራች ነው። እና አላመነችም ነበርና አውቀ ነው ይሄ ፕራንክ የሚሉትን ነገር ልታረገኝ ነው። ኤኒዌይ እንግዲህ የሆነ ነገር ይሳካልኛል ብዬ ጀምሪውና እግዚአብሔር ይመስገን ተሳክቶልኛል።
ደስ ይላል። ያው ቅድም እያለን ነበረ እያየናችሁ ተጋባችሁ፣ መጣ፣ ኖራችሁ፣ ወለዳችሁ፣ ረጅም እድሜና ጤና ይስጣችሁ። አሜን አሜን። ሶሻል ሚዲያ ላይ የግል ህይወታችንን እንዲስናጋለጥ ደግሞ የሚመጡ ችግሮች አሉ። እነዛ ፈተናዎችን እንዴት ነው የምታልፏቸው? እስቲ እሱ ነገሮች እናንሳ። እኔ ሁሉ ጊዜም እንደምናገረው ዘቡ የምትወደኝ እኔን በጸባይ ምናምን ብቻ አይደለም። ውሸት አልወድም። እኔ ውሸት ወደፊት አያራምድም ብዬ የማስብ ሰው ነኝና አንዳንድ ጊዜ ሰውነታችን ሲያድግ ጭንቅላታችንን አብሮ ማደግ አለበት። እሱዬ እንደዚህ ሲባል እሷ የማታውቀው ስለኔ ህይወት የማታውቀው ታሪክ የለም። አንድ ሰው አለ ሚስቴ ወደ ግራ ዙር ብትለኝ ግራ ቦታ ባይኖርም እዞራለሁ አለ ሰውየው። እኔም እንደዛው ነኝ። የኔ ስራ እሷን አለማዋሸት፣ እውነቱን መንገር። ባለፈው ህይወቴ ኖርዌይ ላይ በስደት ነበርኩኝ። በስደት ህይወት ሲኖር ሰራለሁ ኖራለሁ እንደማንኛውም ሰው። በሰላም የምትኖሪው ኖርዌይ ላይ ምንም አይነት ክሪሚናል ነገር ከሌለሽ በሰላም ትኖሪያለሽ። እኔ ፖሊስ ይዞ አይደለም ያመጣኝ። ዘቢባ ግርማ ነች ኢትዮጵያ እንድገባ ያደረገችኝ። አንዴ ለዘቢባ እንግዲህ ፖሊስ ከተባለችም እሷ ነች። እግዚአብሔር ይመስገን በፍቃደኝነት እንደውም በግድ ፕሮሰሱ በጣም ብዙ ነበረ። ልጅ ስትላቸው ራሱ መከራ ነበርና ተጣልቻለሁ ሁሉ በግዱ ሰዱኝ ብዬ ማለት አልፈልግም በቃኝ ብዬ ማለት ነውና ያው ፍቅር እንግዲህ ብዙ ነገር አረጋ። አይ በተጨማሪም ምን አለ መሰለሽ አሁን ብዙ ሰው ያልገባው ነገር አንዳንዴ እግዚአብሔር ያጣመረውን ነገር ሰው ሊለየው አይችልም። እውነት ለመናገር ሳያቀኝ ሳላቀው ነው ሽማግሌ የሚላከውና በኔም በኩል ምናምን ጓደኞች ቤተሰቦች እውነታቸውም ነው። ሳታቂው እንዴት ሽምግልና ነው ያህል ነገር የሆነ ነገር ቢያረግስ የሆነ ነገር ብትሆኝስ እንደዚህ ተወርቶ ላንቺ ጥሩ አይደለም ምናምን። ግን እኔ ልቤን አምነዋለሁ። ስተትም እኮ ሊኖር ይችላል። ግን እሱ ከሚነግረኝ ከሚያሳየኝ ይሄ እውነት ከሆነ ነገር ተነስቼ ነው እዛ ውሳኔ ላይ ደረስኩት። ነገ እናቶች ቀን ስለሆነ ዘቢባን አንተ ደስ ባለህ ቃል ግለጻት፣ ከዛ ስለ እናትነቷ መስግናትና ፕሮግራማችን እናጠቃልላለን። በመጀመሪያ እግዚአብሔርን ነው የማመሰግነው። ዘቡን የሰጠኝን እግዚአብሔር አመሰግነዋለሁ። ከዛ በመቀጠል እናቴን እንዳያደረገችኝ እሷ ነች። ከ17 ዓመት በኋላ እናቴን ሳያት ምን ያህል ደስታ እንደተሰማኝ እሷ ታውቃለችና ከእናት ጋር ትገናኙ ነበር? አንገናኝም። ዘቡ ያላደረገችኝ ነገር የለም ለኔ። ቤተሰቦች እንደሰማችሁት ነው። እጅግ በጣም የሚያስቀና ትዳር ውስጥ እንዳሉ ያስተዋውቃሉ። ልጆችንም አፍርተዋል። የተለያዩ አርቲስቶች በተለያየ ጊዜ ተጋቡ፣ ተፋቱ ሲባል የምንሰማው የዘቢባና የባለቤቷ ትዳር ግን እጅግ በጣም የሚያስቀና ይመስላል። እጅግ በጣም ብዙ ሰዎች አብዝቶ ነው የሚወዷቸው። እጅግ በጣም ታዋቂና እጅግ በጣም አንጋፋ አርቲስት እንደሆነችም እናውቃለን። ታዲያ የዘቢባ ግርማን ንግግሮችስ እንዴት አያችኋቸው? የተሰማችሁን ሀሳብ ኮሜንት ላይ። አርቲስቶቹ በጣም እጅግ በጣም ብዙ ሰዎች የሽምግልና ፕሮግራም የተላከላቸው ይገኛል። የተለያዩ አርቲስቶችም ሽምግልናቸውን እየላኩ ይገኛሉ። ከነዛም አርቲስቶች መካከል አርቲስት ቬሮኒካ አሮናም ሽምግልና ሊላክላት ነው እየተባለ ነበረ። ይህ መረጃ የምር ከሆነ እጅግ በጣም ብዙ ሰዎችን ያስደስታል ብዬ ተስፋ አድርጋለሁ። ምክንያቱም ቬሮኒካ አሮና እጅግ በጣም ብዙ የሚወዷት ሰዎች አሉ። ታዲያ እጅግ በጣም ብዙ የሚወዷት ሰዎችን ተስፋ እንደማስቆረጥ ነው ብዬ አስባለሁ። በእውነት እጅግ በጣም ደስ የሚል ዜና ነው ይህ ዜና ከተሳካ። እናንተስ ስለ ቬሮኒካ አሮና ምን ትላላችሁ? የተሰማችሁን ሀሳብ ኮሜንት ላይ አስቀምጡልኝ። ቤተሰቦች በቀጣይ እናንተን ቁም ነገር ያስጨብጣሉ ሀሳብና አስተያየት ያለው ቃሉ የማስባቸውን ቪዲዮዎችን ይዤላችሁ እመጣለሁ። ለዛሬ ይዤላችሁ የመጣሁት ቪዲዮ እኚህን ይመስላሉ። ለቻናላችን አዲስ ከነበራችሁ ቻናላችን ሰብስክራይብ፣ መለቃችሁን ደግሞ ቪዲዮዎች እንደ ሁልጊዜው ላይክ ያደረጋችሁ አበረታቱን። ቴንኪው